መሰበር አለበት እኔ ላይ ብዙ አይወርዱብኝም ይዋጉታል ሌላ ያለው መንፈስ እንዴት ነው አለናል እኮ ሎኒ አቤት አቤት ንስሐ ግባ ተንበርከክና አሁን ያለበት ተንበርከክ ወደ ላይ አድርግ ንስሐ ግባ በለው አዎ እግዚአብሔር እንዳይበረከኩ በእድሜ ይበልጥኛል እኔ ፕሮፌትዬ የለውበትም እኔ ተሳዳቢው አንደበት ንስሐ ግባ ያለሽ እንዴ ያንቺ እኮ ተሳዳቢ አንደበት ነው ንስሐ ግባ ለማለት ብቁ ሰው አይደለሽም በዚህ ብዙ ሰዎች ተሳድበሻል መንፈስ መጣው ጨለማ መንፈስሽን መጣው አላማሽን ኔትወርክሽን በጠስኩ ሐሳብሽን የምታሰድብ እንደሞጣ ሞጣም ትውልዱ ወደ ስህተት ውስጥ እንዲገባ አየሽ አንቺም በሰው ያለው መንፈስ ነው ያለሽ የሚያጨናንቅሽ ያ መንፈስ ነው ስልጣና ከሞጣ ወስዳ ነው የመጣችው ይሄን ጓደኛ ናቸው ከሞጣ ጋር እንደሰማው በኢየሱስ ንስሐ ግባ አሁን እኔ ምን አግርክ ነገር ከልብ ስማ ቀልዱን ተጫዋታው ተሳዳቢው አንደበት ንስሐ ማለት አይቻልም አንቺ ተሳዳቢ ነሽ ተሳዳቢ የእግዚአብሔር መንግስት አይወርስም ብለዋል እየተሳደብሽ ነው ያለሽው የዘንዶ መንፈስ ነው ላይ ያለበት በኢየሱስ መታው መንፈስሽን መታው አላማሽን መታው እቅድሽን አፈረስኩ ኔትወርክሽን አፈረስኩ በኢየሱስ ይፍረስ ይሁን ሐሳብሽ አላማሽ ከንቱ ይሁን ሐሳብሽ ከንቱ ይሁን በኢየሱስ አይንቀሳቀስም እኔ አይንቀሳቀስም እንደዚህ ያለ አንዴ መንፈሱን እንደዚህ አለማ መንፈስ ነው በአደባባይ ትወርቃለህ በኢየሱስ እግዚአብሔር ያዋርድሃል በኢየሱስ ወንጌልን የምታቆሽሽ ያንም ጸልልኝ ብለሽ ያቆሽሻል አሁንም መተሻል መልኩን ቀይረሽ መተሻል በላዩ ላይ ሆኖ ነክሶ ያለው መንፈስ የተመታ ይሁን በጅማ ብላ ፋይል ላወጣችሁ በኢየሱስ ለጅማ ነው ይሄ አዎ የጅማ ፋይል ነው ይሄ ሰምተሻል እንደዛ ተመለስ እንደሆነ ተመለስ ጊዜው ሳይረፍድብህ በተሳዳቢ አንደበት መመከር አይቻልም በኢየሱስ አይቻልም በተሳዳቢ አንደበት መናገር መምከር አይቻልም ሂድ ውደቅ አቡሬ መንፈስ የጨለማ መንፈስ ሂድ ከዚህ በኢየሱስ ዘሩት ፕሮፌት መዘረር አለበት በቃ አይሰራም በርቱ በኢየሱስ ፕሮፌት እየቀጥሉ ኔትወርካቸውን አላማቸው በኢየሱስ በኢየሱስ እኔ ልጸልይ ካንዴ ተሳዳቢ አንደበት መጸለይ አይቻልም አንቺ ተሳዳቢ ስለሆንሽ ተሳዳቢነትሽን በዚህ ሰዎች መካከል ላይ አስመሰክረሻል ተሳድበሽ የእግዚአብሔር ሴት አይደለሽም የእግዚአብሔር ቃል ሲናገር ተሳዳቢ የእግዚአብሔር መንግስት አይወርስም ይላል አንቺ ግን ተሳድበሻል በዚህ ሰው መሃል ሂድ ውጣ አብረ መንፈስ ነው ጨለማ መንፈስ ነው ሂድ ልቀቅ በዚህ ሴት ውስጥ ያለ በጅማ ብላ ፋይል ላወጣችሁ ውስጥ ያለው መንፈስ ስንት ጊዜ ልጮህልህ ይኸውልህ ስንት ጊዜ ልጩህል አይታል ዮኒ አየሁ እኮ ጉድ ነው የማየው ጉድ ቤት ይኸውልህ ክርስቲያን ነኝ ስትል የነበረችው እኮ ነው አየህ ጉድ እየሰማሁ በጣም የደነቀኝ ፕሮፌትዬ ጉዷን እያወጡት ነው እንደማየው ከሆነ ግን አልጮኸ ምን አስቦ ነው የማይጮኸው እኔ ግራ ትንሽ እየተመታ ነው ያለው አሁን ትንሽ እየተጨነቀ ነው ያለው አሁን ፕሮፌትዬ ትንሽ ሞቅ አድርገው ጸልዩበት እንዲወድቅ ነው ጌታ ኢየሱስ እኮ ምህረቱ ብዙ ነው ጌታ ኢየሱስ እኮ ትዕግስቱ ሰፊ ነው ትከሻው ሰፊ ነው እንደኔ እንዳንተ ቢሆን ድሮ ገና አልቆልህ ነበረ ግን መንፈስ ቅዱስን እያሰደብክ ነው ወንጌልን እያሰደብክ አይደለም ተሳዳቢ አንደበት ነው አሳዳቢ አንደበት በጌታ በኢየሱስ መንፈስ መታ ይጠለይበት
አላማሽ ይፈረስ። ኔትወርክሽ በኢየሱስ የተበጠሰውን ሰንሰለቱ ከጥልቁ ጋር የተገናኘሽው ሰንሰለትሽ ይበጠስ። ትውልድን ወደ ስህተት ለመምራት ተዘጋጅተሽ እንደሞጣ የመጣሽ በኢየሱስ ጸጥ ሲል ሰሙ መንፈሱ የተደባደበ ነው። በኢየሱስ መንፈስ የተደባደበ ነው ካንተ በኢየሱስ ፕሮፌት በኢየሱስ ከባድ ድሮን ላይ ናቸው። ፕሮፌት አይሰሙሽ። በጌታ በኢየሱስም ተቃውመናል። ሪቾስ ምን ትያለሽ በዚህ ጉዳይ? ዮኒ አቤት። ለዛሬው በዚህ ይበቃናል። አይ መንፈስ ጮሆ ካልወጣማ ልክ አይደለም እንዴ? ጮሆ መውጣት አለበት። መንፈስ ትንሽ ነው የቀረን። አንድ ቦታ ላይ ሄደው አጋንንት ሊያስወጡ ሲሉ ኢየሱስንም አውቀዋለሁ ከሌንም አውቀዋለሁ እናንተ ግን ከወዴት ናችሁ ብሎ አጋንንቱ መልሶ ጸላይነን ባዮችን ጠየቀውና ይሄ ሰውዬ ማለት ነው አንደኛ ዝም በል እስቲ አንዴ ላውራ እንዳታወራ ካሁን በኋላ እኔ መንፈስ ቅዱስን ማያሰጥቶ አላወራ ተሳዳቢ መንፈስ ዝም በይ ተሳዳቢ መንፈስ ነው። አንደበትሽ የወጣ ስድብ ነው። የተሳደበ ሰው መልሶ የእግዚአብሔርን ቃል መናገር ክልክል ነው። ንስሐ ካልገባ መናገር አይችልም። በዚህ ሰዎች ላይ አንቺ እኮ አሁን ምንድነው ያስመሰከርሽው? ስድብን ተሳድበሻል። ተሳዳቢ የእግዚአብሔር መንግስት አይወርስም ይላል። በዛ አንደበትሽ ወንጌል መስበክ ንስሐ ካልገባሽ አይሆንም። ስለዚህ በኢየሱስ ስም በውስጥሽ ያለው መንፈስ ጨለማ መንፈስ ወደ ስህተት እየመራሽ ያለው መንፈስ የተነቀለ ይሁን። ንስሐ ገባ መንፈስ አለብኝ አልሽ። እሳቸው መንፈስ ቅዱስ አለባቸው። ሁለት መንፈስ ቅዱስ እየተደባደበ ነው። አልገባኝም። እኔ አሁን የእውነት ነው ንስሐ በኢየሱስም በዚህ ውስጥ ሁለት ቪዲዮ አለ። በቪዲዮ ላይ የምታዩት ውስጥ በሁለቱም ላይ አጋንንት አለባቸው። በኢየሱስም ይውደቅ። ማንቺም አጋንንት አምነችና ነው። በኢየሱስም ተቃዋሚ ከጥልቁ ስለሆነ ተቃዋሚ ከሰይጣን ስለሆነ እንቃወማለን። በኢየሱስም እንቃወማለን። ግን እላይ ያለችው ግን ለዘብተኛ አጋንንትን ያለው እዩ የምትባለው ጋር ዮኒዬ የጅማ ግን ትንሽ ከበድ ያለ ኬዝ ከባድ ኬዝ አቤት ፕሮፌት ባለፈው እኮ ገብተን ትዝ ይልሃል ክርስቲያን ነኝ ብላ ነበር። አሁን ግን በስድብ ተገልጣለች። አየህ መልኩን መታለች። አየህ እኔ አይደለሁም የተሳደብኩት የጅማዋ ነች። አንቺ አይደለም የጅማ ልጅ ነች። በኢየሱስም ባንቺ ያለ መንፈስ ጨለማ መንፈስ ባንቺም ውስጥ አለ። በጌታ በኢየሱስ የማዳን ኃይሉን ላሳየን ምድሩ ለሚመልሰን መልካሙን መዓዛ በምስጋና የእግዚአብሔር ምሕረት አያልቅምና አጋንንትም ይዘምራል። ወንጌልን አታስብ። ኦፔራ ነው የሰማሁት። ኦፔራ ነው አልገባኝም። ስለሚዘምር አንቺ ከአንቺ አንደበቱ የታዘበ ነው። የዕለት በዚህ ውስጥ ያላችሁ ሰዎች ተሳድበሻል። መጀመሪያ ስድብን ያቀላቅለሻል። ስድብ ያቀላቀለ ደግሞ ወንጌልን ከፍቶ መስበክ አይችልም ንስሐ ካልገባ። ነገር ግን በዚህ ሰዓት አንቺው ዛሬውንም ተሳድበሽ ዛሬውንም ስለ ወንጌል እያወራሽ ነው። ከዚህ በፊትም ወንጌልን ተቃውመሻል። ስለዚህ አጭበርባሪው ዱርዬው ነው ያለው እሷ ጋር ዱርዬ መንፈስ በኢየሱስ አልሰደብኩትም። ሌባነት ብየዋለሁ። ሌባ ነው ተሳዳቢ መንፈስ ዱርዬው ነው ያለው እሷ ጋር ከጥልቁ የመጣ መንፈስ የሰይጣን መንፈስ የአጋንንት መንፈስ በኢየሱስ በኢየሱስ ዝም በል መናገር አትችልም። በውስጧ ነክሰ ያለ መንፈስ ከጥልቁ የተላከ መንፈስ በዚህ ሰዓት ሁለቱም በቪዲዮ ውስጥ አሉ። አጋንንት እያጨናነቃቸው ነው። ስንፍና እየተናገሩ ነው። ስምሽን ልጥራው በኢየሱስ እንቃወማለን። ካሁን በኋላ አልሰድብክም። በቃ አዳምጠኝ ፕሮፌት አዳምጠኝ። ካሁን በኋላ አልሰድብክም።
ግን እኔ ንስሐ እንድትገባ ፈልጋለሁ። አሁን እኔ ሌባም አልልክም ካሁን በኋላ ንስሐ እንድትገባ ነው የምፈልገው። አይ ይኸውልሽ እኔ እንደማመጣ አሁን ብለሻል። ይኸውልሽ አንደኛ አንቺም ታውቃለሽ ተሳዳቢ የእግዚአብሔር መንግስት አይወርስም እያልሽ እየተናገርሽ ነው። ሁለተኛ ሌባ እያልሽ ነው። ሌብነቱ በምኑ ላይ እንደሆነ አንቺ ለዚህ ትውልድ ግልጽ አድርጊያቸው እስቲ። ሌብነቱ በምን ላይ ነው? ምንድነው እየሰረቀ ያለው? ምኑ አይተሽ ነው ሌባ ያልሽው? ከእግዚአብሔር ቃል ውጭ ስላልሽ ነው እየተቃወምኩ ያለውሽ አንቺን። አየሽ? ስለዚህ እንደዛ ማለት የለብሽም። ስለዚህ እዚህ ጋር የመጣ ሁሉ ሐሰተኛ ነው ልንል አንችልም። ሐሰተኛውን ለይቶ የሚያውቅ እግዚአብሔር ብቻ ነው። አንቺ ግን ትክክለኛ ከእግዚአብሔር ዘንድ ምሪት እንዳገኘሽ እየተናገርች ነው። ሌባ ነው ሐሰተኛ ነው እያልሽ ነው። አው ሌባ ያልሽው እውነተኛ ሊሆን ይችላል፣ እውነተኛ ሰው ሊሆን ይችላል። ስለዚህ አንቺ ታረቢ፣ ንስሐ ግቢ። አንቺ ራስሽ የነይት ይቅርታ። እኔ እንደሚመስለኝ ፕሮፌት በድሮ ዘመን ላይ የዛኔ ዶላር ምናምን በሚሰርቁበት ጊዜ ያንን መሰለኝ። አሁን ሳስበው ያሁኑን አይመስለኝ። የድሮ ይኖ ይዘራርፉ ምናምን አልነበረ የዛኔ። አሁን እኔ አንድ ነገር ምን አለ መሰለህ፣ አላስቀየምም። እኔ ከዚህ በኋላ አላስቀየምም፣ ግን ማለት ነው የዛኔ መሰለኝ። ይቅርታ በቃ አሁን ከተሳደብኩኝ ይቅርታ። አሁን ማውራትን ነገር ብቻ አሰማኝ። መንፈስ ቅዱስ አቻ የሌለው አይ ይቅርታው ሞቅ አርጊው ሪቾ የጅማ ይቅርታው ሞቅ ያለ ይቅርታ ይሁን እንዴ። ይቅርታ ካሁን በኋላ አልሳደብም። መንፈሱ ሰራ፣ ጸሎቱ ሰራ። ይቅር ይበሉ። እንግዲህ ጴንጤ ማለት የጌታ ኢየሱስ ክርስቶስ ተከታይ ማለት ነው። ጴንጤ ማለት የጌታ ኢየሱስ ክርስቶስ መዝሙር ማለት ነው። ጌታ ኢየሱስ ክርስቶስን ስንከተለውና የአገልግሎት ጸጋ ሲሰጠን እኛ ውስጥ በጣም ብዙ የከበረ የእግዚአብሔር ጸጋዎች አሉ። እርሶ ደግሞ እዚህ ጋር ፕሮፌት ነኝ ብለው መጥተዋል። ፕሮፌት ሆነው እስከመጡ ድረስ አንደኛ ትከሻ ሰፊ ሊሆኑ ይገባል። ሁለተኛ ወንጌልን ማስተማር ይጠበቅቦታል። ሶስተኛ ሰዎች ቢሰድቦት እንኳን እርሶ ስድቡን እንዲተው መምከር፣ ያንን ሰው መምከር፣ መገሰጽ ሳይሆን መቃወም ሳይሆን መምከር ነው ያለቦት። ስለዚህ እኔ አንድ ነገር ልንገሩት፣ መንፈስ ቅዱስ በጣም ታጋሽ ነው። እግዚአብሔር የምህረት አምላክ ነው። ምህረቱ በጣም ብዙ ነው። ችሎ እግዚአብሔር የተነሳ ቀን ግን መግቢያ አይኖረንም፣ ማምለጫ አይኖረንም፣ ምናመልጥበት መንገድ አይኖረንም። ባገኘነው አጋጣሚ ባገኙት ሚዲያ ላይ በእርሶ የተነሳ ነቢያቶች